አሰላሙ አለይኩም ወራህመቱላህ። ኢንሻአላህ ዛሬም ድንቅና አስተማሪ በሆነ ታሪክ ተመልሰናል። ይህንን አስተማሪ ታሪክ እስከ መጨረሻው ድረስ ይከታተሉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ፣ ቪዲዮንም ላይክ በማድረግ ጀምሩ። ከዛ በፊት ግን አሰላሙ አለይኩም ወራህመቱላህ። እኒህን የመሳሰሉ የዒድ ፓኬጆችን በስጦታ መልኩ መስጠት የምትፈልጉ እኛ አለንላችሁ። ለወንዶች የሚሆን ብራንድ የሆኑ ሽቶዎችን በተመጣጣኝ ዋጋ እኛ ጋር ያገኛሉ። እኒህን የመሳሰሉ እቃዎች በእኛ በኩል በማዘዝ ያሉበት ድረስ በዴሊቨሪ እንልክላችኋለን። እስካሁንም እኛን አምናችሁ እየገዛችሁ ላላችሁን አላህ ኸይር ጀዛችሁን ይክፈላችሁ። ከሀገር ውጭ የሆናችሁም እዚህ ላለ ወዳጅ ዘመዳችሁ በእኛ በኩል መላክ ትችላላችሁ። እስክሪኑ ላይ በምትመለከቱት ስልክ ቁጥር ዋትስአፕ፣ ቴሌግራም እንዲሁም ኢሞ ላይ ልታገኙን ትችላላችሁ። በአረንጓዴ ተክሎች በተሞላ ገጠራማ አካባቢ አንድ ጀና የተባለች ወጣት ትኖራለች። ጀና በጣም ጎበዝ፣ ታታሪ፣ ቤተሰቦቿን የምትወድና የምታገዝ መልካም ሴት ነበረች። ጀና በወደፊት ህይወቷ ላይ ትልቅ ዓላማ ነበራት። ገጠራማ አካባቢ ስለምትኖር የተመቻቸ ኑሮ አልነበረም። ቢሆንም ግን ትልቅ ዓላማ ስለነበራት ትምህርቷ ላይ አስተዋይና ጎበዝ ነበረች። በቤት ውስጥ ስራ እናቷን ካገዘቻትና ከጨረሰች በኋላ ሁል ጊዜ ለመቀመጥ ምቹ የሆነ አንድ ትልቅ ዛፍ ነበር። ከሱ ስር ሄዳ የተማረችውን ትምህርት ታጠና ነበር። ወደ ትምህርት ቤት ከመሄዷ በፊት ሁል ጊዜ የሚማሩትን አስቀድማ ታጠናለች። እናቷን ብትሆን በልጇ ጀና ተግባርና ባላት ትልቅ ዓላማ ላይ ትደግፋት ነበር። አባቷ ከሪም በሰው ማሳ ላይ ተቀጥሮ ይሰራል። ቀን ወጥቶ ስራ ከዋለ በኋላ ማታ ነበር ወደ ቤት የሚገባው። ብቸኛ ልጁ ጀና ብቻ ስለነበረች እሷን ለማስደሰት ዓላማዋን ለማሳካት ከጎኗ ይቆማል። የሚያስፈልጋትን ነገር በአቅሙ ያሟላላት ነበር። ጀና ዶክተር የመሆን ዓላማ ነበራት። ልጆችን ብታክም፣ የታመሙ ሰዎችን ብትረዳ፣ ትልቅ ሆስፒታልን ከፍታ የታመሙ ሰዎች እሷ ጋር መጥተው ታክመው ድነው እየሳቁ መሄድን ብትመለከት በጣም ደስ ይላት ነበር። አንድ ቀንም ዓላማውን የምታሳካበት እንደ ትምህርት ቤቱ እድል ይመጣል። ይህም እድል ተማሪዎች ፈተና ይቀርብላቸውና በፈተናው ጥሩ ውጤትን ያስመዘገበ ተማሪ ወደ ከተማ ወጥቶ የፈለገውን ፊልድ መርጦ መማር ነበር። ጀናም በሙሉ ኮንፊደንስ ፈተናውን ትወስዳለች። ቤተሰቦቿ ጥሩ ውጤት እንድታመጣ ዱዓ እያደረጉላት ነበር። የውጤት ቀን ደርሶም ጀና ውጤቱን ስትቀበል በጣም የሚያስደስትና የሚያረካ ነበር። ካለፉ ተማሪዎች መካከል ጀና ዋነኛዋ ነበረች። ጀና በጣም ተደሰተች። እናትና አባትም በጣም ተደሰቱ። በልጃቸው ውጤት በጉብዝናዋ በጣም ቢደሰቱም ነገር ግን አንድ ነገር አስፈርቷቸዋል። ጀናንም ቢሆን ያስጨነቃት ነገር ነበር። እሱም ጀና ከቤተሰቦቿ አንድ ቀንም እንኳን ተለይታ አታውቅም። ወደ ከተማ እንኳን ወጥታ አታውቅም። አሁን እንዴት ከቤተሰቦቿ ርቃ ከማታውቀው ሰዎች ጋር ተገናኝታ በከተማ እንዴት እንደምትኖር በጣም ጨንቋታል። ቤተሰቦቿን በተለይ በጣም ተጨንቀዋል። ነገር ግን ይህን እድል ማስመለጥ አልፈለገችም። ቤተሰቦቿን ቢሆን እንደዛው። የምትሄድበት ቀን በደረሰም ጊዜ እናት ያስፈልጋታል ያለችውን ነገር ሁሉ አደረገችላት። አባትም ሰርቶ ባጠራቀመው ገንዘብ ለጀና የሚሆኑ ነገራቶችን ገዝቶ የተወሰነ ብርን ሰጥቷት እያለቀሱ ጀናን ወደ ከተማ ይሸኟታል። ለጀና ይህ አዲስ ህይወት ነበር። ገጠር ውስጥ የምትለብሳቸውን የተወሰኑ ልብሶች እንዲሁም ለጥናት ያግዘኛል ያለችውን መጽሐፎች ብቻ ነበር ከራሷ ጋር የያዘችው። ወደ ከተማ ስትገባም በጣም የተለየና አዲስ ሆነባት። መንገዱ ሁሉ በሰው እንዲሁም በመኪና ጫጫታ የተሞላ ነበር። ገጠር ውስጥ እያለች የምትሰማው የአዋፋት ድምፅ አልነበረም። ጠዋት ጠዋት የሚሰማው የመኪና ክላክስ፣ የሰዎች መጨናነቅ እንጂ እንደ ገጠር የወፍ እንዲሁም የዶሮዎች ጩኸት አልነበረም። ጀናም እየፈራች ቢሆን ወደ ተመደበችበት ወደ ሕክምና ዩኒቨርሲቲ ትደርሳለች። ማደሪያ ክፍሏንም ፈልጋ ስትገባ ከሷ ጋር የሚያድሩ የዶርም ጓደኞቿ ቀድመዋት ገብተው ነበር። ገና እንዳየቻቸው አለባበሳቸውና አነጋገራቸው የከተማ ልጅ እንደሆኑ ያስታውቃሉ። ጀና የለበሰችው አለባበስ ከነሱ ጋር ፍጹም የማይገናኝ ነበር። ላሚያ፣ ኑራና ፈርሃን ነበሩ። ላሚያ የሁሉም ዋና ስለነበረች ጀና ተደናብራ ቆማ ስትመለከታት ለመጀመሪያሽ ነው እንደ ወደ ከተማ ስትመጪ? መቼም ለትምህርት ነው የመጣሁት አትይኝም ብላ ታሾፍባታለች። በዚህም ጓደኞቿ ይስቃሉ። ጀናም በተወሰነ መልኩ ፈገግ አለችና ስሟን ነግራቸው ወደ አልጋዋ ጠጋ ብላ የያዘችውን ዕቃ ካስቀመጠች በኋላ አረፍ ትላለች። እንዴት ከነዚህ ሰዎች ጋር እንደምትግባባ ግራ ገብቷታል። አነጋገራቸውም አለባበሳቸውም በአጭሩ ሙሉ ነገራቸው ከሷ ጋር ጭራሽ አይገናኝም።
በቀጣዩ ቀንም የክላስ ሰዓት ይደርስና ወደ ክላስ ትገባለች። ጀና ገና ክላሱን ስታየው በጣም ነበር የተገረመችው። የክላሱ ስፋት፣ የተማሪዎቹ ብዛት፣ የአስተማሪዎቹ ቶሎ መቀያየር፣ ከሱም ብሶ የሚማሩበት ቦርድ እንኳን ለየት ማለቱ በጣም አስገርሟት ነበር። አስተማሪዎቹ ሲያስረዱና ሲያስተምሩ በጣም ይፈጥናሉ። ጀና ግን የለመደችው በዚህ መልኩ አልነበረም። ክላስ አልቆ ወደ ዶርማቸው ሲመለሱ ጀና ወደ ላይብረሪ ትገባና የተማረችውን ለመረዳት መጽሐፎችን ማገላበጥ ማጥናት ጀመረች። ትምህርቱ እሷ ከጠበቀችው ከለመደችው የተለየና ከባድ ሆኖ ነበር የታያት። በክፍል ውስጥ የምትቀመጠው ፊት ለፊት ነበር። ከማንም ጋር ስለማትግባባ አስተማሪ በማይገባበት ሰዓት ቁጭ ብቻ ነበር የምትለው። የዶርም ጓደኞቿ እነ ላሚያ ከኋላ ነበር የሚቀመጡት። ከኋላ ተቀምጠው እያወሩ ይሳሳቃሉ፣ ይጫወታሉ። በሳምንቱም ጀና ከክላስ መልስ ወደ ዶርም እየሄደች ሳለ ከላሚያ ጋር ትገጣጠማለች። ላሚያ ከክፍል ጓደኞቿ ጋር በዛ ብላ እየሄደች ነበር። በዚህ ሰዓትም ለመቀለድና እሷ ላይ ለማሾፍ በማሰብ ድምጿን ከፍ አድርጋ ጓደኞቿ እንዲሰሟት እንዲህ ትላለች። እዋት እስቲ ይቺን የገጠር ልጅ ከገጠር ለንግድ የመጣ ገበሬ እኮ ነው የምትመስለው ብላ ድምጿን ከፍ አድርጋ ትስቃለች። በሰዓቱ ጓደኞቿ በቀልዷ ተዝናንተው ነበሩ። ነገር ግን በዛ ሰው ሁሉ መሃል የሰው መሳቂያ በመሆኗ ጀና በጣም አዘነች። እንባዋን እንደምንም ተቆጣጥራ ወደ መጸዳጃ ቤት ትገባለች። እዛም ሆና አምርራ ማልቀስ ጀመረች። ለምን ይሄ ሁሉ እኔ ላይ ደርስብኛል? ለምን እያለች አለቀሰች። አሁን ጀና ከበፊቱ በበለጠ መልኩ ከሰው ጋር መግባባት የሚባለውን ነገር ከጭንቅላቷ በማውጣት ከማንም ጋር ተራርቃለች። ክፍል ውስጥ አስተማሪው ሲያስረዳ ትከታተላለች። ያልገባት ነገር ካለ ግን ለመጠየቅ ስለምታፍር ዝም ነበር የምትለው። በራሴ አጥንቻ ያገኘዋለሁ በሚል ማታ ላይ ሳትተኛ ዶርም ውስጥ ቁጭ ብላ ታጠናለች። ጓደኞቿ ግን በያዙት ተንቀሳቃሽ ስልክ እየተጫወቱ እያወሩና እየተሳሳቁ ያሳልፋሉ። የፈተና ወቅትም ይደርሳል። ጀና ከበፊቱ በበለጠ መልኩ ምንም ሳትተኛ ማጥናት ትጀምራለች። እነ ላሚያ ሊያሾፉባት ይፈልጋሉ። ኧረ ተይ ይሄ ሁሉ አትጨነቂ እያሉ ይስቁባታል። የሚገርመው ነገር እነ ላሚያ የፈተናውን ውጤት መልሱን ሙሉ ለሙሉ አግኝተውት ነበር። ይህንንም ጀና አውቃለች። ነገር ግን እሷ ያ ሁሉ አጥንታ እነሱ በነፃ መልሱን ሰርቀው ማግኘታቸው ግፍና በደል ነው ብላ በጣም ተናደደች። ላሚያ ኧረ ተይ ይህን አትጨነቂ፣ መልሱ እንደሆነኛ ጋር አለ፣ የምትፈልጊ ከሆነ ሰጥሻለሁ፣ በከተማ ላይ እንደዚህ መሆን አያዋጣም ተይ ትላት ጀመር። ጀና ግን በጣም ስለተናደደች ንግግሯን ከምንም አልቆጠረችውም። የፈተና ሰዓት ይደርስና ፈተና ይሰጣቸዋል። ፈተናውን ስትመለከተው ጀና በጣም ከባድ ሆነባት። በቻለችው መልኩ እንደምንም ፈተናውን ለመስራት ሞከረች። ፈተናውን አልቆ የፈተና ውጤት በመጣ ሰዓት ጀና ያየችውን ነገር ማመን አቃታት። ላሚያና ጓደኞቿ ያመጡት ውጤት ከሷ እጥፍ የተሻለ ነበር። ላሚያም በንቀት ጀናን እየተመለከተቻት አየሽ አይደል እዚህ ከተማ ላይ የሚያስፈልገው ብልጠት እንጂ እያጠኑ ራስን ማስጨነቅ አይደለም ብላት ስቃ ከጓደኞቿ ጋር እንደተለመደው ለመጫወት ትወጣለች። በዚህ ሰዓት ግን ጀና ልቧ በጣም ነበር የተነካው። ቀጥታ ወደ ዶርሟ ገብታም እናቷ ጋር ትደውላለች። ሰላምታም ከቀረበችላት በኋላ እያለቀሰች እናቴ ሆይ እኔ እዚህ ከተማ ላይ መኖር አቅቶኛል፣ ሰዎች ሁሉ በእኔ ያሾፉብኛል፣ አንድ ጓደኛ እንኳን የለኝም፣ የገጠር ልጅ በመሆኔ ያነውሩኛል፣ ይሰድቡኛል፣ በጣም አቅቶኛል እናቴ ሆይ ትላታለች። እናትም ይህንን ስትሰማ ለልጇ በጣም ታዝናለች፣ ልቧም ይሰበራል። ነገር ግን ስልክ ላይ ምንም አላለችም። ልጇን ለማረጋጋት ስትል ልጄ ሆይ ይህም እኮ ላንቺ ፈተና ነው፣ ደግሞ የሄድሽበትን ዓላማ አትርሺ። አንቺ እኮ የሄድሽበት ትልቅ ዓላማ አለሽ፣ ዓላማሽን መርሳት የለብሽም። ከቤተሰቦችሽ ርቀሽ ከለመድሽው ቦታና ሁኔታ ርቀሽ ስትሄጂ ዓላማሽን ለማሳካት ስኬት ላይ ለመድረስ ነው። ደግሞ የገጠር ልጅ በመሆንሽ ልትኮሪ እንጂ ልታፍሪ አይገባም እያለች ልጇን ታጽናናት ጀመር። ጀና የእናቷ ምክር በትንሹም ቢሆን ጠቅሟታል። የመጣችበትን ዓላማ በማስታወስ ትምህርቷን ቀጠለች። አንድ ቀንም ከትምህርት መልስ የመናፈሻ ቦታ ላይ ቁጭ አለች። በእጇ ላይ መጽሐፍ ስለነበር አገላብጣ እያነበበች ነበር። ቁጭ ብላም ሳለ በድንገት አንድ ሴት ወደ እሷ ጋር ትመጣለች። የመጣችዋ ልጅ ስሟ ሰልማ ይባላል። እንደሷ የዶክተሬት ተማሪ ስትሆን የ3ኛ ዓመት ተመራቂ ተማሪ ነበረች። ጀና ጋርም ጠጋ አለችና እዚህ ጋር መቀመጥ እችላለሁን ብላ በትህትና ጠይቀቻት። ጀናም ትችያለሽ አለቻትና እዛው ቁጭ ብለው ማውራት ጀመሩ።
ሰልማም እንዲህ አለች፣ ብዙ ጊዜ ብቻሽን አይሻለሁ፣ ከሰዎች ጋር አትቀላቀይ፣ የተከፋሽና ያዘንሽ ትመስያለሽ፣ እስቲ ስለ ራስሽ ንገሪኝ ትላታለች። ጀናም ለትምህርት ስትል ከገጠር ቤተሰቦቿን ለቃ እንደመጣች፣ እዚህ ከመጣች በኋላ ግን ከጠበቀችው በላይ ነገር እንደጠበቃት፣ የዶርም ጓደኞቿ እንደማይወዷት፣ በሷ ላይ ባገኟት ቁጥር እንደሚያሾፉባት ትነግራታለች። ሰልማም አብሽሪ፣ እኔም ያኔ መጀመሪያ የገባሁ ጊዜ እንዳንቺ ነበር የሆንኩት። ሰዎች ጭራሽ አያስጠጉኝም፣ ከነሱ ጋር ሊያረጉኝ አይፈልጉም። እኔ ግን የመጣሁት ለትምህርት ስለነበር ለሰዎች ግድ አይሰጠኝም። ሰዎች ስለኔ ቢያወሩ ምንም አይመስለኝም። ክፍል ውስጥ እሳተፋለሁ፣ ያልገባኝን ነገር እጠይቃለሁ። አንዳንዴ ይህንን በማድረጌ ሰዎች ሊስቁ ይችላሉ፣ ለዛውም ክፍል ውስጥ። እኔ ግን ምንም አይመስለኝም። የፈተና ሰዓትም ደረሰ። ውጤቴ ጥሩ ሆነ። ከክፍሉ አንደኛ ነበር የወጣሁት። የክፍሉ ሁሉ የኔን ጉብዝና ጥረቴን ሲመለከት ለራሱ ጥቅም ቢልም እንኳን ወደ እኔ መጠጋት ጀመረ። ያልገባቸውን ነገር ይጠይቁኛል። አሳይመንት እንኳን ሲሰጣቸው ከኔ ጋር ለመስራት ይሽቀዳደሙ ነበር። ይኸው አሁን ያሰብኩትን ዓላማዬን አሳክቼ ልወጣ ትንሽ ጊዜ ብቻ ነው የቀረኝ ትላታለች። ጀና ይህንን ስትሰማ በጣም ተደሰተች። ለመጀመሪያ ጊዜ ነበር እንዲህ ከሰልማ ጋር በደስታ ልቧ ተረጋግቶ ያወራችው። ስልክ ተለዋውጠው ሁሌ እንደሚገናኙ የት እንዳሉ ከተነጋገሩ በኋላ ሁለቱም ተሰናባብተው ጀና ወደ ላይብረሪ ትገባለች። አሁን ጀና ሁሉንም ነገር ለመቀየር ወስናለች። አለባበሷንና አነጋገሯን ሳይሆን እይታዋን ነበር ለመቀየር የወሰነችው። ከበፊቱ በበለጠ መልኩ ታጠና ጀመር። የከበዳት ነገር ሲኖር ሰልማን ትጠይቃታለች። ሰልማም ያለምንም መሰሰት ታስጠናትና ትነግራት ነበር። ክፍል ውስጥም እንደሌላው ጊዜ መፍራት አቆመች። አስተማሪ ጥያቄ ሲጠይቅ እጇን አውጥታ ትመልሳለች። ላይብረሪ ስታጠና ያልገባት ነገር ካለ አስተማሪዎችን ትጠይቃለች። ሰልማ እንደነገረቻት ሰዎች ብዙ አይነት ናቸው። ክፍል ውስጥ እሷ ስትመልስ ጥያቄ ስትጠይቅ ሊያሾፍባት የሚሞክር ሰው አለ። ጀና ግን የእነሱን ንግግር ከምንም ሳትቆጥር መሳተፏን ቀጠለች። እነሱን የሚያስተምር አንድ ጎበዝ የሆነ ዶክተር አህመድ ነበር። አህመድ በጀና ተግባር በጣም እየተደሰተ ይመጣል። አንድ ቀንም ሁሉም ክፍል ውስጥ በተሰባሰበበት ጥያቄን ይጠይቃል። አስከትሎም እንዲህ አለ፣ ይህ ጥያቄ በጣም ከባድ ነው፣ ከጀና ውጪ ማንም ይመልሰዋል ብዬ አላስብም አለ። ሁሉም ለመመለስ መሞከር ጀመረ። በስተመጨረሻም ጀና እጅ ሳታወጣ እሷን ይጠይቃታል። ጀና በአግባቡ መልሱን ትመልሳለች። ዶክተር አህመድም አያችሁ አይደል እንደነገርኳችሁ የምትመልሰው ጀና ብቻ ናት፣ እስቲ አጨብጭቡላት ብሎ ተማሪ ሁሉ እንዲያጨበጭብላት አደረገ። እንደ ጀና ሆኑ፣ አጥኑ፣ የምትባሉትን ስሙ እያለ እሷን ምሳሌ ያደረገ ይመክራቸው ጀመር። ተማሪዎች ለሷ ማጨብጨቧ አስተማሪው እሷን መውደዷን ሲመለከቱ እነ ላሚያ በጣም ነበር የተናደዱት። በሷ በጣም እየቀኑ ይመጣሉ። ጀና ከሰልማ ጋር መገናኘት ከጀመረች ሁሉ እይታዋ ሁላ ተቀይሯል። እንደሌላው ጊዜ ለዶርም ጓደኞቿ ጎንበስ አትልም፣ ተሸማቃ አትሄድም። በሚገባ ትምህርቷን ታጠናለች። ማታ ላይ ዱዓ አድርጋ ሰግዳ ትተኛለች። አንድ ቀንም በትምህርት ቤቱ ላይ ለተማሪዎች የፈለጉትን ስራ መርጠው ሪሰርች አድርገው ጥሩ ዶክመንትን አዘጋጅተው እንዲያመጡ ይነገራል። ነገር ግን ይህ ዶክመንት በፍቃደኝነት ነበር የሚሰራው። የሰራውም ያልሰራውም የሚቀነስበትም የሚጨመርበትም ነገር የለም። ጀና ይህንን እድል በመጠቀም የምትኖረው ገጠራማ አካባቢ ስለነበር እዛ አካባቢ የሚፈጠሩ በሽታዎች ከከተማ ልጅ በበለጠ ለምን የገጠር ልጅ ይታመማል፣ ቶሎ ለበሽታ ለምን ይጠቃሉ በሚል ሪሰርች እያደረገች ነበር። ከሷ በደረጃ ከፍ ያሉ ተማሪዎችን እየጠየቀች አንዳንዴም ጠጋ ብላ አስተማሪዎችን እየጠየቀች ላይብረሪ ገብታ መጽሐፎችን እያገላበጠች ጥሩ ሪሰርች ለማድረግ እየሞከረች ነበር። አሁንም ቢሆን እነ ላሚያ እሷ ላይ ማሾፋቸውን አላቆሙ። ምንም ማርክ የሚያስገኝ ነገር የለም እኮ ለምን ትለፊያለሽ እያሉ ያሾፉባታል። እሷ ግን ዓላማዋን ይዛ ነበር የምትጓዘው። የሰሩት ሪሰርች የሚቀርብበት ቀን ይደርስና ሁሉም በየተራ እየወጣ ማቅረብ ይጀምራል። የጀናም ተራ ደርሶ መድረክ ላይ ወጣ መናገር ጀመረች። ያዘጋጀችውን ሪሰርች በአማረ መልኩ መግለጽ ጀመረች። ችግሮቹንና በሽታዎችን ብቻ ሳይሆን መፍትሄ ብላ ያስቀመጠችውንም ሐሳብ መናገር ጀመረች። አነጋገሯና አገላለጿ በጣም ደስ የሚልና የሚማርክ ነበር። የታደሙት ታዳሚዎች ሁሉ በጀና ንግግር አፋቸውን ከፍቶ ነበር ሲሰሟት የነበረው። አቅርባም ከጨረሰች በኋላ ሰዎች ሁሉ ነበር ቆሞ ያጨበጨቡላት። ባደረገችው ነገር የተናደደባት ወይም የተመቀኘባት አንድም ሰው አልነበረም፣ የገዛ ጓደኞቿ እነ ላሚያ ሲቀሩ። እነሱ ይህንን ቦታ ሳያገኙ እሷ በጥረቷ ይህንን በማግኘቷ ከዛም አልፎ ለሷ ሽልማት በመሰጠቱ የሷ ስም ከፍ ብሎ በመለጠፉ በጣም ይናደዳሉ። ደሞስ ምን አናደዳቸው? እሷስ በጥረቷና በልፋቷ ነው።
ያው የሰው ልጅ ምቀኛ ነውና ተመቃኙ። ከፕሮግራም በኋላ የዩኒቨርሲቲው ተማሪ ሁሉ ለጀና ያለው አመለካከት እየተቀየረ ይመጣል። እሷን የማያውቃቱን ላይ የመጣ ትምህርትን አስረጂኝ ያልገባኝ ቦታ አለ እያሉ ይጠይቋት ጀመር። አማራጭ ያልነበራቸውም እነ ላሚያም ባደረጉት ነገር ተጸጽተው ጀናን ይቅርታ ይጠይቋታል። በዚህም ጀና በጣም ደስተኛ ነበር የሆነችው። ጀና በቅንነት ተማሪዎችን ማስጠናት ጀመረች። በተለይ እንደሷ ከገጠራማ አካባቢ መጥተው እዚህ ለሚሸማቀቁት ጥሩ ምክርን ታቀርብላቸው ጀመር። እሷ ያሳለፈችውን የደረሰባትን ነገር አጣቅሳ እየነገረች እንዴት እንዳሳለፈች፣ ምን ያህል ተስፋ ቆርጣ እንደነበር፣ አሁንስ ያለችው ቦታ እንዴት ከፍ እንዳለ፣ ለዓላማቸው ሲሉ ትልቅ ፈተና ሊደርስባቸው ቢችልም እሱን መታገስ እንዳለባቸው ብዙ ነገር ከገጠር ለሚመጡት አፍረው ዝም ለሚሉ ትምህርት ላይ ለማይሳተፉ ትመክራቸው ጀመር። በዚህም ትምህርቷን በአግባቡ ትማርና የምትመረቅበት ቀን ይደርሳል። እንደ ዩኒቨርሲቲው ከፍተኛ ውጤት በማምጣት ጀና በዶክትሬት ትመረቃለች። በዚህም ጀና የድሮ ዓላማዋን ለማሳካት ትልቁን ግብ እንደመታች ያህል ነበር የተሰማት። የምርቃቷ ቀንም ይደርሳል። ጀና ነጭ በነጭ ለብሳለች። እንደ ዩኒቨርሲቲው ተማሪዎች አንደኛ በመውጣት ጀና ነበር የተጠራችው። ጀና አንደኛ በመውጣቷ የተመቃኘባት አንድም ሰው አልነበረም። እናትና አባቷ ከኋላ እሷን እየተመለከቱ ያነባሉ። ጀና ስሟ ሲጠራ መድረክ ላይ ወጣች። ሽልማቷንም ከተቀበለች በኋላ ዶክተር አህመድ ማይኩን ወደ ራሱ ያዞርና ወደ ሰዎች ዞሮ እንዲህ ይላል። ይህች ልጅ እዚህ ትልቅ ደረጃ ላይ ለመድረስ ምን ያህል መስዋዕት እንደከፈለች እናንተ ላይ የሚደበቅ አይመስለኝም። ምናልባት እኔንም ጨምሮ የገጠር ልጅ ሲባል ከገጠር የማይወጣ ወይ ከዛ ሰርቶ ካልመጣ በቀር በትምህርቱ ትልቅ ደረጃ ላይ አይደርስም የሚል አስተሳሰብ ነበር። ይህንን አስተሳሰብ ሙሉ ለሙሉ የቀየረች ልጅ ናት። ለካ እውነትም የከተማው ልጅ እንጂ የገጠር ሰው በኑሮ ላይ ጫናን ስለሚያይ ዓላማውን ለማሳካት የሚቀርብበትን ፈተና ሁሉ በአግባቡ ነው ለካ የሚያልፈው። እኔ በራሴም ተጨማሪ ሽልማትን ለጀና ላበረክትላት እፈልጋለሁ ይልና አንድ የሚያምር የእጅ ሰዓትንና የአንገት ሐብልን ይሰጣታል። ሁሉም ሰው በደስታ አጨበጨበ። ሁሉም እኔም እያለ ለጀና ስጦታን ያበረክትላት ጀመር። ጀና እንደተመረቀች ቀጥታ ያመራችው ወደ መንደሯ ነበር። የመንደሩ ሰው ሁሉ የጀናን መምጣት በጉጉት ነበር ሲጠባበቅ የነበረው። ጀናን ሲመለከታት ሰው ሁሉ እየሄደ መብሩክ ይላት ጀመር። ጀናን በደስታ የናፈቋትን ቤተሰቦቿን፣ ጎረቤቶቿን እየዞረች ትዘይራቸው ጀመር። ሁል ጊዜ ለማጥናት የምትቀመጥበትንም ዛፍ ትመለከተውና እሱ ስር ሄዳ ቁጭ ትላለች። እዚህ ትልቅ ደረጃ ላይ ለመድረስ ምን ያህል ከባባድ ፈተናዎችን እንዳለፈች፣ ሰዎች በሷ ላይ ሲያሾፉባት እንዴት እንዳለቀሰች፣ ተስፋ ቆርጣ ለእናቷ ደውላ ልትመለስ እንደሆነ እንደነገረቻት፣ ሁሉንም እንዴት አድርጋ እንዳለፈች ማሰብ ጀመረች። አላህንም ደጋግማ መመስገን ጀመረች። እኛም ከጀና ታሪክ ትልቅ ትምህርትን ልንወስድ ይገባል። የያዝነውን ትልቅ ዓላማ ለማሳካት የሰውን ወሬ ከምንም መቁጠር የለብንም፣ ችላ ማለት አለብን። ቦታ የምንሰጠው ከሆነ ቆም ብለን የምናስበው ከሆነ ግን ዓላማችንን ሳናሳካ ገደል ሊከተል ይችላል። አላህ እኔ በተናገርኩት እናንተ በሰማችሁት የምንጠቀም ያድርገን። ያሰብነውን ትልቅ ዓላማ ያሳካልን። ቪዲዮን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። በሌላ ታሪክ እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ከዛ በፊት ግን አሰላሙ አለይኩም ወራህመቱላህ። እኒህን የመሳሰሉ የዒድ ፓኬጆችን በስጦታ መልኩ መስጠት የምትፈልጉ እኛ አለንላችሁ። ለወንዶች የሚሆን ብራንድ የሆኑ ሽቶዎችን በተመጣጣኝ ዋጋ እኛ ጋር ያገኛሉ። እኒህን የመሳሰሉ እቃዎች በእኛ በኩል በማዘዝ ያሉበት ድረስ በዴሊቨሪ እንልክላችኋለን። እስካሁንም እኛን አምናችሁ እየገዛችሁ ላላችሁን አላህ ኸይር ጀዛችሁን ይክፈላችሁ። ከሀገር ውጭ የሆናችሁም እዚህ ላለ ወዳጅ ዘመዳችሁ በእኛ በኩልም መላክ ትችላላችሁ። እስክሪኑ ላይ በምትመለከቱት ስልክ ቁጥር ዋትስአፕ፣ ቴሌግራም እንዲሁም ኢሞ ላይ ልታገኙን ትችላላችሁ።